ለ2019 በጀት ዓመት የቀረበው ከ2.3 ትሪሊዮን ብር በላይ ወደ ገበያው ሲለቀቅ የዋጋ ግሽበት እንዳያስከትል የተለያዩ ፖሊሲዎችን እንደሚተገብር የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ይህንን የገለጸው የሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት ላይ የአስረጂ የውይይት መድረክ ባካሄደበት ወቅት ነው። ብሩክ አስቀናው ተጨማሪ አለው። የሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት ላይ የአስረጂ የውይይት መድረክ ባሳለፍነው አርብ አካሂዷል። ቋሚ ኮሚቴው በቀረበው በጀት ዙሪያ ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎች ለገንዘብ ሚኒስቴር አቅርበው የገንዘብ ሚኒስትሩ አህመድ ሽዴና የሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። በቋሚ ኮሚቴው ከተነሱ ጥያቄዎች መካከል የ2019 ረቂቅ በጀት በ2018 ከነበረው በጀት 21 በመቶ ጭማሪ ያለው በመሆኑ በጀቱ ሲጨምር ተጨማሪ ገንዘብ ወደ ገበያ ከመግባቱ ጋር ተያይዞ ሊፈጠር የሚችለውን የዋጋ ንረት ለመቀነስ ምን ታስቧል የሚለው ይገኝበታል። ለዚህም የገንዘብ ሚኒስትሩ አህመድ ሽዴ በገበያው ላይ የዋጋ ግሽበት የሚያባብስ አዲስ ገንዘብ ወደ ገበያው እንደማይገባ ጠቅሰው ማብራሪያ ሰጥተዋል። ምንም አይነት የብሔራዊ ባንክ ብድር የሌለበት ዴፊሲት ፋይናንሲንግ ነው። ይሄ ማለት ነው ኦልሬዲ ኢኮኖሚው ካመነጨው ቁጠባ በባንኮችና በፋይናንስ እና በፔንሽን ተቋማት ተሰብስቦ ያለው ገንዘብ ነው ተበድረን ተመልሰን ወደ ኢኮኖሚ ወስደውና አዲስ ገንዘብ ወደ ኢኮኖሚ ከማስገባት አንጻር በመንግስት በጀት ዴፊሲት ፋይናንሲንግ አማካኝነት እየተፈጠረ ያለመሆኑን የሚያሳይ ነውና በዛ ደረጃ ከተሟላ ማክሮ ኢኮኖሚ ማሻሻያ ጋር ተገናኝቶ የበጀት ጉድለት አሸፋፈኑ ኢንፍሌሽን የማያባብስ እንዲሆን ተደርጓል። ይሄም የማክሮ ኢኮኖሚ ሪፎርማችን ትልቁና ዋነኛ ውጤት መሆኑ መወሰድ ይኖርበታል። የሚቀጥለው ዓመትም በጀቱ ጭማሪ ቢኖረውም ይሄው ፖሊሲ ተጠናክሮ የሚቀጥል ስለሆነ አዲስ ገንዘብ በዴፊሲት ፋይናንሲንግ አማካኝነት ከብሔራዊ ባንክ ወደ ኢኮኖሚ ውስጥ የማይገባ ከመሆኑ አንጻር ኦልሬዲ ኢኮኖሚው ካመነጨው ቁጠባ ነው ገንዘብ ሚኒስቴር የሚበደረውና በዚህ ደረጃ ታሳቢ እንዲደረግ ከዓለም አቀፍ አበዳሪዎች ጋር ከተደረገው የዕዳ ሽግሽግ በኋላ በዚህ ዓመት የሚከፈለው የውጭ ዕዳ ዋና የገንዘብና ወለድ ከሀገሪቱ አጠቃላይ የውጭ ንግድ ገቢ ጋር ሲነጻጸር ያለው ጫና እንዴት ይታያል በሚል ቋሚ ኮሚቴው ላነሳው ጥያቄም ሚኒስትሩ ምላሽ ሰጥተዋል። የዕዳ ክፍያችን ከኤክስፖርት ገቢያችን ጋር በሚነጻጸርበት ጊዜ በተወሰነ ደረጃ መሻሻል አለው። ኤክስፖርታችን በፍጥነት እያደገ ስለሆነ የዕዳ ክፍያችን በኤክስፖርት እድገታችን መጠን ላይሆን ይችላል። ሆኖም ግን አሁንም በመለኪያዎች አንጻር በሚታይበት ጊዜ ዴት ሰርቪስ ቱ ኤክስፖርት ሬሽዮ የሚባለው መለኪያ በሚታይበት ጊዜ አሁንም ተጨማሪ ስራ የሚጠይቀን መሆኑ ምንም ጥርጥር የለውም። ኤክስፖርት በቀጣይነት በስፋት አሁንም ማደግ ይኖርበታል። የዕዳ ሽግሽጉ በተወሰነ ደረጃ አግዘዋል። አሁን ወደ መክፈልም ስለምንገባ ሰፊ ስራ የሚጠይቅ መሆኑ ነው። የኢትዮጵያ የዕዳ መጠን ግን ከጂዲፒ በሚነጻጸርበት ጊዜ ጤናማ ነው። ከሐምሌ ወር 2016 ዓ.ም ጀምሮ በሀገሪቱ ተግባራዊ በተደረገው የማክሮ ኢኮኖሚ ማሻሻያ ፖሊሲ በዜጎች ላይ የሚፈጥረውን የኑሮ ውድነት ለማረጋጋት የማህበራዊ ድጎማ በጀትና የመንግስት ሰራተኞች የደሞዝ ማሻሻያ ችግሩን እንደማይፈታ ይነሳል ያለው ቋሚ ኮሚቴው በ2019 በጀት ዓመት ችግሩን ለማቃለል መንግስት ምን አስቧል የሚል ጥያቄ አቅርቦ ማብራሪያ ተሰጥቶበታል። አንድ ጉዳይ አፕሪሺየት ማድረግ ያለብን አንዱ የማክሮ ኢኮኖሚ ሪፎርሙ ያስከተለው ጉዳይ ቢኖር የማህበራዊ ወጪዎች በመንግስት ላይ ጨምሯል። አንደኛ 2 ጊዜ ደሞዝ ጨምረናል። በ100 ቢሊዮኖች የሚቆጠር የደሞዝ ጭማሪ ነው ያደረግነው ማለት ነው። ዘንድሮም ያደረግነው አምናም ያደረግነው ይሄኛው ቋሚ የበጀት ጭማሪ ነው ማለት ነው። በክልል ላይም በፌደራል ላይም የክልል የበጀት ድጎማ የሚጨመርበት ምክንያት እሱ ነው ማለት ነው። ሁለተኛ የማህበራዊ ሴፍቲኔት 60 ቢሊዮን ብር በየአመቱ የደጎምን ያልነው 45 ለገጠር 15 ለከተማ ማለት ነው። አምናም ይሄ ተይዟል በበጀታችን፣ ዘንድሮም ተይዟል። የሚቀጥለው አመትም የቀጠለው ይሄ ተደርጎ መታየት አለበት። ነዳጅ በጣም በከፍተኛ ደረጃ ነው የምንደግመው። የማዳበሪያ በከፍተኛ ደረጃ ነው የምንደግመው። የተጀመሩ የመንገድ ፕሮጀክቶች በመጓተታቸው ዜጎች ለከፍተኛ እንግልት እየተዳረጉ መሆኑን የጠቆመው ቋሚ ኮሚቴው አሁንም የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ በቂ በጀት አለመያዙን አመልክቷል። በመሆኑም የተጀመሩ የመንገድ ፕሮጀክቶችን ለማጠናቀቅ ምን ታስቧል ሲል ቋሚ ኮሚቴው ላነሳው ጥያቄ የገንዘብ ሚኒስትሩ ምላሽ ሰጥተዋል። ካለው በጀትም በአብዛኛው ለመንገድ ነው የተሰጠው። ስለዚህ የአቅምና ፍላጎት የማጣጣም ጉዳይ ስለሆነ ችግሩ ትክክል ነው የተነሳው። ብዙ ፕሮጀክቶች አሉ። በአንድ አመት ውስጥ ሁሉም እኩል ቢንቀሳቀሱ ፋይናንስ ማድረግ አንችልም። የፋይናንሲንግ ኢንቨሎፑና የስራው መጠን በተወሰነ ደረጃ የስራው መጠን ይበልጣል። ስለዚህ ይሄን ከስር በየአመቱ የተንከባለለ የመጣ ጉዳይ ስለሆነ አዲስ ፕሮጀክቶች በመቀነስ
ነባሮችን በማጠናቀቅ ላይ ትኩረት አድርጎ በቀጣይ ዓመታት መፍትሄ እንደሚያገኝ ታሳቢ መደረግ ይኖርበታል ማለት ነው። ሀገሪቷ በተደጋጋሚ ለሚከሰቱ የጎርፍ ድርቅና ወረርሽኝ አደጋዎች ተጋላጭ በመሆኗ በዜጎች ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ እንደሚገኝ ያመለከተው ቋሚ ኮሚቴው ይህን ችግር ለመፍታት የተቋቋመው ፈንድ ችግሩን የሚመጥን ስለመሆኑና በ2019 በጀት ዓመት በተያዘው በጀት ለአስቸኳይ አደጋ ምላሽ የሚሆን በቂ ገንዘብ ስለመመደቡም ጠይቋል። ጎርፍና ድርቅና ወረርሽኝ በተመለከተ ያው በሀገራችን የአደጋ መከላከል እና ዝግጁነት ኮሚሽን አዲስ ሪፎርም በማካሄድ የሪሶርስ ሞቢላይዝ የሚያደርግበት የፈንድ ተቋቁሞ ሪሶርስ ማሰባሰብ ጀምሯል። ዘንድሮም በአዲሱ አዋጅ መሰረት በጀቱን ይዘናል። ስለዚህ በበጀትም ተይዟል። በፈንድ የማሰባሰብ ስራውም እጅግ በጣም ስኬታማ ስራ የተሰራ ስለሆነ በዚህ ዙሪያ በሀገራችን ትልቅ ለውጥ እየመጣ መሆኑን ታሳቢ ሊደረግ ይገባዋል። በተለይ በምግብ እህል ራሳችን የመቻል ስራ፣ የሰብአዊ እርዳታ ራሳችን የመቻል ስራ ጋር ተገናኝቶ እጅግ በጣም ውጤታማ የሪፎርም ስራ የተሰራ ስለሆነ በቀጣይ ዓመታት አቅማችን በከፍተኛ ደረጃ ነው የሚያድገው ማለት ነው።